8 ሰዓት ሙሉ ተኝተሽ ነገር ግን ጠዋት ስትነቂ ጦርነት ውለሽ ያድርሽ ያህል ሰውነትሽን ይከብድሻል። ነፍስሽ አልጋው ላይ ቀርታ አካልሽ ብቻ የተነሳስ ይመስልሻል። ብዙውን ጊዜ ሰነፍ ነኝ ብለሽ ራስሽን ትወቅሽ ይሆናል። ነገር ግን ድካምሽ የጡንቻ ሳይሆን የነፍስሽ ነው። ዛሬ ድካምሽን የሚያመጡ 7 ስውር ምክንያቶችንና ወዲያውኑ ነፃ የምትወጪባቸውን መንገዶች በጥልቀት እንመለከታለን። መጨረሻ ላይም ለችግሮችሽ ሁሉ መፍትሄ የሚሆን ትልቅ ነገር ይዤ መጥቻለሁ። ስለዚህ እስከ መጨረሻው ቪዲዮ መከታተልሽን እንዳትረሺ። በመጀመሪያ ደረጃ ልንረዳ የሚገባው ትልቅ እውነት ሐሰተኛው ስንፍና የሚባለውን ስለነቦና ነው። በማህበረሰባችን ውስጥ ድካም ማለት ስራ መጥላት ተደርጎ ይወሰዳል። ነገር ግን ስንፍና ምርጫ ነው። የስሜት ዝለት ግን በነገሮች መደራረብ የሚመጣ ውጤት ነው። አይምሮሽ ልክ እንደ ኮምፒውተር ፕሮሰሰር ነው። ብዙ አፕሊኬሽኖች በስተጀርባ ክፍት ከሆኑ ምንም እንኳን አንድም ፋይል ባትከፍቺም ኮምፒውተሩ ይሞቃል፣ ባትሪውም ያልቃል። አንቺም ጋር ያለው ድካም ልክ እንደዚሁ ነው። አልሰራም ስትይ የምታገኘው የራስሽና የሰዎች ወቀሳ እንዲሁም በትንሽ በትልቁ መጨነቅሽ ይበልጡኑ አቅምሽን ያሟጠዋል። ለምሳሌ ቀኑ ሙሉ ምንም ከባድ ስራ ባትሰሪም ነገር ግን ይህን ማከናወን ነበረብኝ እያልሽ በሀሳብ ስትወዛወጂ ውለሽ ከሆነ ማታ የምታርፊው እሾክ ላይ እንደተኛ ሰው ሊሆን ይችላል። ይህ የሚመጣው አይምሮሽ በጸጸትና በውጥረት ውስጥ ስለሚቆይ ነው። ለዚህ መፍትሄው ራስን በጭካኔ መገምገም ሳይሆን በፍቅር መመልከት ነው። ድካምሽ ሰነፍ ስለሆንሽ ሳይሆን ሰው ስለሆንሽ አይምሮሽም እረፍት ስለሚያስፈልገው የመጣ መሆኑን ተቀበይ። ዛሬ ምንም ለማድረግ አቅም ከሌለሽ ያንን ጊዜ እንደ ውድቀት ሳይሆን እንደ ባትሪ መሙያ ጊዜ ቁጠሪው። ራስሽን ይቅር ስትይ አይምሮሽ ለጥገና የሚጠቀምበትን ኃይል ይለቅልሻል። ሁለተኛውና በብዙ ሴቶች ላይ የሚታየው ትልቁ የድካም ምንጭ የመስማማት ሸክም ነው። ለሰዎች ስትይ እሺ የምትይበት ጊዜ በበዛ ቁጥር ለገዛ ራስሽ አይሆንም እያልሽ መሆኑን መዘንጋት የለብሽም። ሌሎች ሰዎች ደስ እንዲላቸው፣ ግጭት እንዳይፈጠር ወይም ጥሩ ሰው ለመባል ስትይ የምታደርጊው ጥረት ከፍተኛ የስሜት ጉልበት ይጠይቃል። በውስጥሽ አይመቸኝም እያልሽ ነገር ግን በውጭ ፈገግ ብለሽ ስትስማሚ የሚፈጠረው ውስጣዊ ፍጭት ከባድ ድንጋይ እንደመሸከም ይቆጠራል። ለምሳሌ አንድ በጊዜሽና በጉልበትሽ ላይ የምትጫወትብሽ ጓደኛሽ የሆነ ጥያቄ ስታቀርብልሽ አንቺ ግን ደግሞሽ እያለ እምቢ ለማለት ፈርተሽ አሊያም ሼም ይዞሽ እሺ ስትይ ያ ስራ የሚወስደው ጉልበትሽን ብቻ ሳይሆን ለምን እሺ ያልኩ ብለሽ የምታጠፊው የሀሳብ ጉልበትሽንም ጭምር ነው። ስለዚህ ስሜታዊ ድንበር ማበጀት የግድ ይላል። አይሆንም ማለት ራስን መውደድና ማክበር መሆኑን ወቂ። አንድ ሰው የሆነ ነገር ሲጠይቅሽ ወዲያውኑ መልስ ከመስጠት ይልቅ ላስብበትና ልመልስልሽ በማለት ለራስሽ የውሳኔ ጊዜ ስጪ። ውስጥሽ ያልፈቀደውን ነገር ባለማድረግሽ የሚፈጠረው ጊዜያዊ ቅሬታ ለዓመታት ከሚከተልሽ የድካም ሸክም እጅግ ይሻላል። ከዚህ በመቀጠል የምናገኘው ደግሞ የውሳኔ ድካምና ክፍት ታቦች የሚባለውን ችግር ነው። አይምሮሽ አንድን ነገር ጀምሮ ካልጨረሰ፣ ለምሳሌ ያልተሰራ ስራ፣ ያልተሰጠ ምላሽ፣ ያልተከፈለ ዕዳ ወይም ያላጠብሻቸው ሳህኖች እንኳን ካሉ አይምሮሽ ያንን ነገር እንደ ትልቅ ሸክም ይዞት ይቆያል። እነዚህ ክፍት ታቦች በአይምሮሽ ውስጥ እንደ ጫጫታ ይጮሃሉ። ምን ልልበስ፣ ምን ልብላ፣ ነገ ምን ይውጠኛል ከሚሉ ትንንሽ ችግሮች ጋር ተደማምረው ትልቅ ኃይል ማሟጠጫ ይሆናሉ። ለምሳሌ ጠዋት ስትነሺ ምን ልልበስ ብለሽ ለ20 ደቂቃ ልብስ ስታማርጪ የምታጠፊው ኃይል በቀኑ ስለሚገጥሙሽ ትልልቅ ውሳኔዎችሽ የሚሆንሽን አቅም ይሻማል። ስለዚህ መፍትሄው ሁሉንም ጭንቀቶችሽንና ስራዎችሽን በወረቀት ላይ ማውረድ ነው። በወረቀት ላይ ሲሰፍሩ አይምሮሽ መያዝ ያቆምና እረፍት ያገኛል። በቀን ውስጥ የምትወስኛቸውን ውሳኔዎች ቁጥር ደግሞ ቀንሺ። ለምሳሌ ነገ የምትለብሺውን ልብስ ማታ አዘጋጂ። ትንንሽ ውሳኔዎችን ቀድመሽ በመወሰን ለአይምሮሽ ክፍተት ስጪው። አራተኛው ነጥብ ስፖንጅ መሆን ነው። በዙሪያሽ ያሉ ሰዎች ስሜት በቀላሉ ወደ አንቺ የሚጋባ ከሆነ ድካምሽ አይገርምም። ጓደኛሽ ስታዝን አብረሽ ታዝኛለሽ። እናትሽ ስትጨነቅ ጭንቀቷ ያንቺ ይሆናል። የሌሎችን ሰዎች ስሜት እንደ ስፖንጅ መጠሽ ስትይዢ እንዲሁም የራስሽን ጭምር ስትሸከሚ አቅም ታጫለሽ። ይህ የሐዘኔታ ድካም ይባላል። ለሰዎች ስታስቢ ራስሽን ትረሺዋለሽ። ለምሳሌ ቀኑን ሙሉ በጭንቀት ውስጥ ያለን ሰው ስታዳምጪ ውለሽ ማታ ላይ አንቺው ራስሽ በሐሳብ ስትባክኝ ልታድሪ ትችያለሽ። የሰዎችን ስሜት መረዳትና የሰዎችን ስሜት መሸከም የተለያዩ መሆናቸውን ለይተሽ ወቂ። አንድ ሰው ችግሩን ሲነግርሽ በሁለታችሁ መካከል የማይታይ የመስታወት ግድግዳ እንዳለ አስቢ። ስሜታቸውን እዩ እንጂ ወደ ውስጥሽ አታስገቢው። ይህ የእርሷ ወይም የእርሱ ጉዞ ነው፣ እኔ ግን ረዳት እንጂ ተሸካሚ አይደለሁም ብለሽ ለራስሽ ንገሪ።
አምስተኛውና ምናልባት በጣም ከባዱ ደግሞ የመደበቅ ድካም ነው። ሁልጊዜ ደህና ነኝ ብሎ የመታየት ሸክም እጅግ ከባድ ነው። በውስጥሽ ሐዘን፣ ጭንቀት ወይም ቁጣ ያለ ለሰዎች ስትይ ፈገግታ ለብሰሽ ስትውይ አይምሮሽ ከፍተኛ አርቲፊሻል ኃይል ይጠቀማል። እውነተኛ ማንነትሽን ደብቀሽ ሌላ ሰው ለመሆን የምታደርጊው ጥረት ነፍስሽን ያዝላታል። ለምሳሌ በስራ ቦታሽ ወይም በማህበራዊ ህይወትሽ ውስጥ ያሉ ሰዎች አንቺን ጠንካራ አድርገው ስለሚያስቡሽ ብቻ ድክመቶችሽን ለመደበቅ የምታደርጊው ትግል በራሱ ሌላ ስራ ነው። ለሁሉም ሰው ስሜትሽን ተናገሪ እያልኩ አይደለም። ነገር ግን ቢያንስ ለአንድ ታማኝ ሰው ወይም ለራስሽ በማስታወሻ ደብተር ላይ እውነተኛ ስሜትሽን አውጩ። ዛሬ ደክሞኛል፣ ዛሬ ደስተኛ አይደለሁም ብሎ መናገር ድክመት ሳይሆን ኃይል ነው። እውነቱን ስትናገሪ ያንን ውሸት ለመሸከም የምታጠፊው ኃይል ወደ አንቺ ይመለሳል። ስድስተኛው ምክንያት የመረጃ መጥለቅለቅና ዲጂታል ጫጫታ ነው። ስልክሽ የሰዎች ስሜትና መረጃ ወደ አንቺ የሚመጣበት ዋነኛ መንገድ ነው። የሶሻል ሚዲያ ማስታወቂያዎች፣ የሰዎች ፎቶዎችና ስኬቶች እንዲሁም መጥፎ ዜናዎች አይምሮሽን በውጥረት ውስጥ ይከቱታል። ምንም ባታደርጊ እንኳን ስክሪን ላይ በምታያቸው ነገሮች ምክንያት አይምሮሽ ዲጂታል በርናውት ውስጥ ይገባል። ለምሳሌ ለጥቂት ደቂቃዎች ቲክቶክ ወይም ፌስቡክ ስትጠቀሚ ቆይተሽ ስልኩን ስታስቀምጪው ከፍተኛ የድካም ስሜት የሚሰማሽ አይምሮሽ ያንን ሁሉ መረጃ ፕሮሰስ ለማድረግ ስለሚታገል ነው። በቀን ውስጥ ቢያንስ ለ2 ሰዓት ያህል ስልክሽን አጥፍተሽ ከራስሽ ጋር ሁኚ። እንዲሁም ከእንቅልፍሽ ስትነቂ የመጀመሪያውን ሰዓትና ከመተኛትሽ በፊት ያለውን ሰዓት ከቴክኖሎጂ ነፃ አድርጊው። አይምሮሽ ከውጭ የሚመጣበትን መረጃ ስትቀንሽለት ያኔ ራሱን በራሱ ማደስ ይጀምራል። ሰባተኛውና ዋነኛው ደግሞ ያለፈው ህይወትሽ ትውስታ ነው። ያለፈን ስህተት ደጋግሞ ማሰብ ልክ እንደተበሳ ባልዲ ነው። ውሃ ብትቀጂበትም አይሞላም። ያለፈ ታሪክሽን በውስጥሽ ስታመላልሺ ለአሁኑ ህይወትሽ የሚሆን ጉልበት አታገኝም። ትላንት ላይ የምታባክኘው እያንዳንዱ ሀሳብ ዛሬሽን ባዶ ያስቀረዋል። ለምሳሌ ከ5 ዓመት በፊት የሆነን ነገር ዛሬም ድረስ እንዲህ ባልኩ ኑሮ እያልሽ የምታስቢ ከሆነ የሀሳብ ዛሬ ልትሰሪ ለምትችው ስራ የሚሆንሽን ጉልበት እየሰረቀሽ ነው። የሚረብሽን ስሜት ስም ስጪው። አሁን ትላንት የሆነውን ነገር እያሰብኩ ነው ብለሽ ለራስሽ ተናገሪ። ከዚያም ተንፋስሽን በጥልቀት ወደ ውስጥ ሳቢና ልቀቂው። ያንን ሀሳብም አብረሽ እንደለቀቅሽ አስቢ። ከዛም ዛሬ ላይ ማድረግ የምትችያትን አንዲት ትንሽ ነገር ላይ ብቻ ተኩሪ። አስታውሺ፣ ያለፈው አልፏል፣ መቀየር አትችይም። ስለዚህ ትኩረትሽን አሁን ላይ አድርጊው። በመጨረሻም የሁሉ ድካም የሽንፈት ምልክት ሳይሆን ለረጅም ጊዜ ጠንካራ ለመሆን በመሞከርሽ የመጣ ውጤት ነው። ራስሽን መውቀስሽን አቁሚና ለነፍስሽ የሚሆን እረፍት ስጫት። ነገር ግን አንዳንዴ እነዚህን ነገሮች ለብቻሽ ለመወጣት ሊከብድሽ ይችላል። የትኛው ሀሳብ ላይ ማተኮር እንዳለብሽና እንዴትስ ከዚህ ሁኔታ መውጣት እንደምትችይ ግራ ሊገባሽ ይችላል። ለዚህም ነው ምክር አድቫይዘሪ ሰርቪስ የተባለውን አዲስ አገልግሎት ይዘንላችሁ የመጣ ነው። የአገልግሎት በቴክስት ወይም በጽሁፍ መልእክት ብቻ የምታገኙት የግል አማካሪ ሲሆን በህይወታችሁ ላይ የሚገጥሟችሁን ውሳኔዎች፣ የአእምሮ ሰላም ማጣትና የድካም ስሜቶች እንዴት መፍታት እንደምትችሉ በጥልቀት እንድንመካከርበት የተዘጋጀ ነው። በህይወት ውስጥ ለሚገጥሙሽ ማንኛውም አይነት ውሳኔዎች ግራ ሲገባሽ ወይም ስሜታዊ ጫናዎች ሲበዙብሽ ምክር አድቫይዘሪ የውሳኔ ድካምሽን በመቀነስና ትክክለኛውን አቅጣጫ በማሳየት መፍትሄ ይሆንሻል። ከዚህም በተጨማሪ እንደ ጓደኛ ሁሉንም ነገርሽን በምስጢር የምታካፊውና ስሜቶችሽ ላይ ሳይፈርድብሽ የሚያዳምጥሽ የኦንላይን ጓደኛሽም ጭምር ነው። ስለዚህ በቴሌግራም ሚኒ አፕ አማካኝነት በቀላሉ ከ200 ብር ጀምሮ በመመዝገብ ከእኔ ጋር እንዲሁም ከሌሎች አባላቶቻችን ጋር ቀጥተኛ ግንኙነት መጀመር ትችያለሽ። ለመመዝገብና ሙሉ መረጃ ለማወቅ ለምትፈልጉ ዲስክሪፕሽን ስር ስልክና የቴሌግራም ቦት አስቀምጫለሁ። የአእምሮ ሰላምሽን ለማግኘትና ዳግም ጉልበትሽን ለመመለስ በምክር አድቫይዘሪ በኩል አብረን እንስራ። ቪዲዮውን ከወደድሽው ላይክ ማድረግና ለምትወጃቸው ሰዎች ማጋራትሽን አትርሺ። መልካም ቀን።